ሀናን ግደልልኝ። አረ በስመ አብ። አዎ ወንድ ለሆነ ሰው መግደል በጣም ቀላል ነው። በጣም ጥሩ። እኔ አንተን አምኜ እንጂ ዙሩን ያከረድኩት ነገሩን በልኩ አረገው ነበር። እመኘኝ አልኩሽ፣ ምንም እንዳያሳስብሽ። ዛሬ ካንቺ ጋር በጣም ቆንጆ ጊዜ ነው ያሳለፍኩት። የእውነትህን ነው? ደስ ብሎሃል? እኔ ምን አውቃለሁ ማይ፣ ፍርድ ቤቱ የዋስ መብት ፈቀደላት። ወይ ዘንድሮ። ለምን ማይ? ከድሮም ከሷ ጋር ጓደኝነት ይቀርብሽ ብዬ ነበር። ምንም ለማድረግ እኮ እድሜሽ ደርሷል። መሳቀቅ የለብሽም። እንደዛ አይደለም። ለምንድን ነው ስለ ድንብል አደጋግም እያሰብኩኝ ያለሁት? ሄሎ አንተ ዝሆን፣ በጣም ቆንጆ ስራ ተገኝቶልሃል። አሁን ጽዮን ያለችኝን አድርጌ ቢያንስ ወንድ መሆኔን አሳያታለሁ። ቆይ ቦታው ጠፍቶበት ይሆን እንዴ? ምንድነው ስልክ የማያነሳው? ራሱን ገናኝ ብሎ ደግሞ ከሱም ሶስት ልክ ይዘጋብኛል። ይሄንም ማለት አንድ ነገር ነው። እዚህ ጋር ቆመጣ ምንድነው? ውሃ ነው። ቆይ ሰዎቹ በተወቃላችሁ ነው? አረ ለላቃችሁ ውሃ ስጥኝ ስላቸው ውሃውን ሰጥኝ። በላውን የቅድም የገዛ ነው ሳሙና አውጣና ዝም ብለሽ አድርጊ እባክሽ። የምን ሳሙና ነው? አውጣው። ለምን ገዛ ነው? በኋላ ፈልገዋለሁ ሳሙና ነው። ያን ሳሙና አይለቅም። ኧረ እባክሽ አንቺ የረጨሽኝ ጸበል መሆኑ ነው? ወረኛ ጸጉርን እኮ ምንም አልታጠብክም። ይኸው ጸጉሬ ሳልታጠብ የሰው ጨርስ። እሺ አሁን በምን ልታጠብ ነው? በጣም ነው የምታምሩት። ኧረ እባክሽ እንደዚህ በስብሰን በጣም ነው የምታምሩት ያልሽ ነው። እባክሽን አትይቅርታ አድርጊልኝ። ጸጉርን እኮ ምንም አልታጠበም። ድጋሚ ውሃ ትሰጭናለሽ? እሺ ታንተማ ረላሽ የሚገርም ጉራራ ጭራሽ ስጋ ነው። ያፈር በበላው። ይሄን ያህል ርቦሃል ማለት ነው? አላህ ደርቦኛል። ይሄን ያህል ርቦሃል ማለት ነው? መቼ የበላው መሰለሽ? ምን ሆነ ነው ያልበላኸው? ማን ያቀምሰኝ? የነበረኝም ሳንቲም አለቀ። አይ እንደው እንዴት ያለው ልጅ ነህ። በል እስቲ በላ። በጣም አመሰግናለሁ። እሺ ድንብላል። ለሞተ እንጀራ ነው የምታመሰግነኝ? የሞተ እንጀራ ነው እንዲያመጣሽልኝ? ድሮስ ህይወት ያለው እንጀራ አለ እንዴ? እኔ ምን አውቃለሁ ድንብላል። በህይወት ይኑር ይሙት እኔ መፎሴን ብቻ ነው ፈልገው። ምን ነው አመመህ እንዴ? ማለት አይ መፈወስ ስትል ጊዜ መቼም ያመመው ሰው ነው የሚፈወሰው ብዬ ነው። በደንብ ልብላ ለማለት ነው። እንደሱ ማለት ነው እንዴ? በል እሺ ብላ። ደግሞ እንዴት ነው የሚጣፍጠው? በኪሪ ይጣፍጣል አይደል? በጣም ላጉርስሽ? አይ ግድ የለም ለራስ ብላ። እኔ የምለው ግን ደግሞ ጸጉሬ በጣም ተንጨባሯል። ታጥበው አታውቅም እንዴ? ለሆዴ እየቸገረኝ ጸጉሬ ትዝ ይለኛል ብለሽ በል ብላና ትታጠባለህ። የት ነው የምታጠበው? ማለት ወንዝ ነገር የለም እንዴ? አንቺ ትቀልጃለሽ። አዲስ አበባ ደግሞ ወንዝ አለን? እኔ ምን አውቃለሁ። ሰውም ቢሆን እንጠይቃለን፣ ሳሙናም ደግሞ እንገዛለን። ካልሽሽ ልጨርስና እናወራባለን። ወይ በሞትኩት እንብላታለሽ። አሁን ማን ወደሻው? ረግጥ ይለም ሰላም ነኝ። ድንብላልስ ብትሆን ምን አስባ ነው? ቆይ እንደዚህ እየረዳችኝ። ቅዱስ ለፍቅር ብሎ ሀናን እገላለሁ ሲል ብዙ በሀና ዙሪያ ያሉ ሰዎች ደግሞ እንደሚያልቅሱ ማሰብ አለበት። እውነተኛ ፍቅር ደግሞ ታጋሽ ነው። ነገሮችን በእውነት መንገድ ማሸነፍ ነው እንጂ በአቋራጭ መንገድ ሄዶ አንድን ሰው የግሉ ማድረግ ተገቢ ነው ብዬ አላስብም እኔ። ምክንያቱም አሁን ላይ
ሀናን ቢገላት አሁንም መልሳ ጽዮን አታፈቅረው። ምክንያቱም ጽዮን ልቧ ያለው ከእዝራ ጋር ነው። እዚህ ጋር ቅዱስ ማሰብ ያለበት ነገር ጽዮን ለምን ሀናን ግደልልኝ አለችው? ለምን? ምክንያቱም ምንድን ነው ብሎ ቆም ብሎ ማሰብ አለበት። ነገር ግን ከአንዴም 2 ጊዜ 3 ጊዜ ያስቦበታል። ነገር ግን እዚህ ጋር ደግሞ ያሰበበት ነገር አጥጋቢ አይደለም። በቃ ጽዮን ሀናን ግደልልኝ ያለችው እሷ ከእዝራ ጋር ለመሆን ነው እንጂ ሀናን ተገደለች በኋላ ጽዮን ከቅዱስ ጋር ለመሆን አይደለም። እዚህ ጋር ደግሞ የሀና ህይወት በጣም ያሳዝናል። እዚህ ጋር አባት አላት። አባቷ ከላይም ከታችም ምንም ነገር የለውም። አንድ ተስፋው ያለችው ሀና ናት። በዛ ላይ ደግሞ የሀና እናት አለች፣ አሴር አለ። እንዴ አሴር እኮ ለስንት ዓመታት ፍቅሩን አፍኖ ላለመናገር ዛሬ ድረስ አፍኖ ያለው ለሷ ደህንነት ሲል ነው እንጂ አሴርም እኮ በአጓዳኝ እዝራን ገሎ ሀናን የግሉ ማድረግ ይችላል። ነገር ግን ፍቅር ገዳይ አይደለም፣ ፍቅር ታጋሽ ነው። እዚህ ጋር አይታችሁታል። በቃ ታግዞ ዝም ነው ያለው እንጂ ለምን እዝራ ለምን ሀናን አፈቀርካት ብሎ አሴር ከእዝራ ጋር ክርክር አልገጠምም። ምክንያቱም እውነተኛ ፍቅር እንደዚህ ነው። እውነተኛ ፍቅር ማለት የራስን ስሜት አምቆ ይዞ የዛኔ ሰው የወደዱትን ስሜት ማስቀደም ማለት ነው። እዚህ ጋር ደግሞ እኔ በጣም የተመቸኝ ነገር ቢኖር ማለት ነው ተምቹ፣ የእውነት ተምቹ በጣም ነው የተመቸኝና ማለት አሁን ላይ ያለበት ሁኔታ በቃ ሬጃ ፈገግታው ምናምን ስለተመለሰ በጣም ደስ ብሎኛል እውነት ለመናገር ማለት ነው። እና ያው በእርግጥ እርግብ ሰብራ ሁድ ያለች እርግብ የመጀመሪያ ጊዜ ያወቃት እስከሆነ ድረስ ሌላ ሰው በልቡ ስለሌለ ያው በጣም ተሰብሯል። ነገር ግን አሁን ላይም ደግሞ በደስታ ፊቱ ፈገግ ስላለ በጣም ደስ ብሎኛል። ነገር ግን እኔ ለመናገር የመጣሁት እዚህ ጋ በቅዱስ ዙሪያ ነው እንጂ በሌሎች አይደለም። በቅዱስ ዙሪያ ነው። የእውነት ቅዱስ ሀናን ገለህ ጽዮን የግሌን አረጋለሁ ብለህ ማሰብ በጣም የተሳሳተ ነው። በጣም ምንም የማይገናኝ ነገር ነው እና ስለዚህ አሁንም ቢሆን ሀና እንደማትሞት እርግጠኛ ነኝ። አትሞትም ብዬ አስባለሁ። ምክንያቱም ቅዱሴ ሀናን ሊገላት ሲል አሴር ፊት ለፊቱ ይመጣበታል እና ያው አሴር ፊት ለፊት መጥቶ ሀናን እንደሚያድናት እርግጠኛ ነኝ። ያኔ ደግሞ አሴር ደግሞ አሁን እዝራ የት ነው ለምን ብቻሽን ተውሽ ብሎ ደግሞ ሌላ ጦርነት ያነሳል። እንግዲህ ቢሆንም ያለውን ነገር ያው በትዕግስት መጠበቅ ነው ማለት ነው። እንግዲህ ቤተሰቦቻችን ኖላዊ ድራማ በጣም ብዙ አስተማሪ ነገሮች አሉት። አንድ ልጅ ለአባት ያላትን ፍቅር ያስተምራል። በዛ ላይ ደግሞ ማንኛውም ሰው ቢሆን በአጋጣሚ ወይም ተጥሎ ወይም ችግር ደርሶበት ቢሆን አጋጣሚ ሌላ ሰው አንስቶት ደግሞ ያንን ሰው ቁም ነገር እንደሚያደርሰው ከቤተሰቦቹ ጋር እንደሚያገናኘው ይህን የሚያስረዳ ነገር ነው። በዛ ላይ በጣም እንትን የሚለው ስሜት የሚነካው ለአባት ሀና ለአባቷ ያላት ፍቅር ማለት ከወላጅ አባቷ ይልቅ ላሳደጋት አባቷ ያላት ፍቅር በጣም ልዩ ነው እና ይሄ በጣም ያስተምራል። በነገራችን ላይ እኛ ሳናቀው ቤተሰቦቻችንን እንደዚህ በቃ ራሳችን አሳልፈን ሳንሰጣቸው እነሱ ደግሞ ራሳቸውን አሳልፈው ሰጥተውን ቁም ነገር ላይ አድርሰውናል እና ከአሁን በኋላ ያለውን እድሜያችንን ደግሞ ለቤተሰቦቻችን የራሳችን የግል ህይወታችን የግል ሆኖ ነገር ግን ቤተሰቦቻችንን ደግሞ ጎን በጎን ብንይዛቸው ብዬ አስባለሁ ማለት ነው። እና ውድ ቤተሰቦቼ እንግዲህ ዛሬ ኖላዊ ድራማ ሙሉ ይለቀቅልናል ማለት ነው። እኔ ቀን ጀባር ወደ እናንተ ይዤላችሁ የመጣሁት ሁላችሁም ይህንን ቻናል ሼር፣ ሰብስክራይብ እያደረጋችሁ እንዲሁም በኮመንት አስተያየታችሁን እየጻፋችሁ ቤተሰብ የሆኑ ቤተሰብ ለሆናችሁ ደግሞ ከልብ አድርጌ አመሰግናለሁኝ። እዝራ እውነት ለመናገር በዚህ አጋጣሚ ቆንጆ ነው ብያለሁ። ነገር ግን ቆንጅናህን ተጠቅመህ ሳይሆን ያው ልብህን ተጠቅመህ ነው እና ሀናን የግልህ ያደረገት። አሁንም ቀጥልበት፣ መልካም ልብ አለህ ማለት ነው። እንዳይቀይርብህ፣ ሀናን እንዳታስቀይማት። የእውነት ሀናን ታስቀይምካት እኛ ሁላችንም እንቀየምብሃለን። እና ውድ ቤተሰቦቻችን በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን፣ ሀገራችንን ሰላም ያደርግልን።